ይሄም አሳማ እንግዲህ ሴት አሳማ መሆኗ ነው እንግዲህ። ይሄ ደግሞ እንግዲህ ሀብታሞች ውሻ ነው ወይም ማን ነው ምንድን ነው የሚባለው ባህር ውስጥ ያለው ጉማሬ ነው ጉማሬ መሰለኝ። ቀጭኔ ለመምሰል ነው የሚሞክሩት። አውሬ እንግዲህ አራዊት ነው የሚመስሉት የቤት እንስሳም ነው። እቺ ደግሞ አንበሳ ሴት አንበሳም ወንድ አንበሳም ትመስላለች። ጎፈር ስላላት ሁለቱንም የተቀላቀለች ናት። ከመው ጠምጥመው በየመንገዱ እየሄዱ ቡና አፍሉልን እያሉ እነሱ የተቆጣ ዛርን የሚያረጋጉ ናቸው። የተቆጣ ዛር ማለት ነው ለምንድን ነው ያላከበረችኝ? ከእናት ከአባቷን የመጣሁት እሷ ግን እኔን አትወደኝም አታከብረኝም፣ ስለዚህ ልትካድመኝ ይገባል ብሎ ይቆጣ የነበረን መንፈስ በየመንደሩ እየሄዱ ይጠራራሉ። ግን የመጥፎ ጠረን ከሰው ሽንት ከሰው አፍረተ ስጋ የሚወጣ እዳሪዎች እንደዚህ አይነት ነገሮችን መብላት እዚህ ቦታ ላይ ማደር ላይ እነሱ በጣም ወሳኝ ነገር ነው እና እንዲህ አይነት የከሰል አይነቶችን እየመረጡ እያመጡ ካሜራ ፊት መጥተው የሚበሉት ሁለት አይነት ፍጥረቶች ናቸው። ያው የጻፋችሁት ነው። አንደኛ በቡዳ ዛር የተበሉ ናቸው። ራሳቸው በቤተሰባቸው በቡዳ መንፈስ የተበሉ ናቸው። ሁለተኛ ነገር ደግሞ ይሄ የቡዳ መንፈስ ያለበት ሰው ይሄ ልጅ ለምሳሌ የቡዳ መንፈስ ኖሮበት ሌላን ሰው በቡዳ ከበላ ያ የተበላው ሰውም እንደዚሁ ከሰል ባይበላም እንኳን እንዲሁ ቆሻሻ የሆኑ ነገሮችን የመብላት ጥሩ ነገር ስበላ የሚያመኝ ከሆነ የሚያምረኝን ነገር ስበላ የሚያመኝ ከሆነ ሆዴን የሚቆርጠኝ ከሆነ ደስ ብሎኝ በቃ ለፍለፍ አድርጌ በልቼ ከዛ ሆዴን ቆረጠኝ የሚል ከሆነ ተበልቻለሁ ማለት ነው። ለምን ሲባል ወይ ምግቡ በሰው ሰውኛ ኖርማሊ በሳይንስ ውስጥ ታስቡት ወይ ምግቡ ዘይት የበዛበት የሆነ ችግር ያለበት ምናምን ሆኖ ሳላቀው ደስ ብሎኝ በልቼዋለሁ። ወይ ደግሞ ኮንስፓይረሲ የነጮች ሴራ ያለበት ምግቡ ላይ የሆነ አንዳንድ ችግሮች ያሉበት ሊኖር ይችላል። ወይም ደግሞ መንፈስ ነው እንደ አህያ የሚረግጣቸው ሰዎች ማለት ነው። እዚህ ጋር ደግሞ ተመልከቱ፣ አምጥቶ ያበለዋል፣ ያረጋጋዋል፣ የፈረሱን ፀጉር ላይ ይቀባል፣ ከዛ ላይ ይልሳል። መንፈሱ ልክስክስ ስለሆነ ቆሻሻ የሆነ ነገር እያስበላቸው ነው በዛው እንትን የሚላቸውና እንዲህ የሚያረጋጓቸው ተዋት ይባላል። እንዲያውም አንዳንድ እናቶች ቡና እየተፈላ ሲያጓሩ እንደዚህ ወደ ላይ ወደ ታች እያሉ ወገባቸው ልምጥ እስኪድረስ ተዋት ጠብቋት፣ ብቻ በግራና በቀኝ ጠብቋት ይባላል። አፉ በላት እየተባለ ይለመናል። ጀበና ጭንቅላት ላይ ተደርጎ በቃ እየተባለ እልል በሉ ይባላል። ይቅር በላት አጥፍታ ነው ይባላል። ከዛ መጨረሻ ላይ ስክን ብላ እርግት ብላ ስትቀመጥ ወደ ልቧ ስትመለስ አንገቷን ያማታል፣ ሰውነቷ ሁሉ ምን ሆኜ ነበር ትላለች። በጣም ረጅም ዓመት የሚታመሙት ተመልከቱ። ይሄ የምታዩት ምግብ ልክ እኛ ሀገር ጭኮ ተብሎ ለዛሩ የሚከናወን የዛር ምግብ ነው። ጭኮ ስላችሁ እንደው ምግቡ ጭኮ በሙሉ ለዛር ነው ማለት ሳይሆን የኑግ ቂጣው፣ የቡናው ቡና ቁርስ ተብሎ የሚቀርበው ነገር ሌሎችም ኮተቶቹ የሱ የሆኑት ነገሮች በሙሉ የሚቀርቡት መንፈሱ ተብሎ ነው። እዚህ ሀገር ደግሞ እንግዲህ ወፍ እንደ ሀገሯ ነው የምትጮኸው። እዚህ ሀገር ደግሞ እላያቸው ላይ ያለውን የዛር መንፈስ የሚያረጋጉላቸው ብዙ ሰዎች አሉ። ዛር አረጋጊ የሚባሉ እኛ ሀገር ልክ ዛር አንጋሽ፣ ዛር አረጋጊ የሚባሉ በየመንገዱ በየመንደሩ ጨሌ ይዘው ድቤ እየደበደቡ በእጃቸው ሙስባኖ ተስሲር የሚባል ጨሌ ነገር ይዘው ባላ የሆነ እንደ ዋይ ምልክት ያለው እንጨት ይዘው ቀል ተሸክመው ጠምጥመው በየመንገዱ እየሄዱ ቡና አፍሉልን እያሉ እነሱ የተቆጣ ዛርን የሚያረጋጉ ናቸው። የተቆጣ ዛር ማለት ነው ለምንድን ነው ያላከበረችኝ? ከእናት ከአባቷን የመጣሁት እሷ ግን እኔን አትወደኝም አታከብረኝም፣ ስለዚህ ልትካድመኝ ይገባል ብሎ ይቆጣ የነበረን መንፈስ በየመንደሩ እየሄዱ ይጠራራሉ። እና እዚህ ቤት ቡና አፍሉልን እስቲ ተጠርተን ነው ይላሉ። እሺ ብላ ቡና ታፈላለች ሴትዮዋ። ከዛ መንፈሷ ይነሳል። ምን ፈልገህ ነው ይሉታል። እኔ የፈለኩት ይሄ ነው ይላል። ቡና እንዲፈላልኝ ፈልጋለሁ፣ ልጆቹ በእኔ ቁጥጥር ውስጥ እንዲሆኑ ፈልጋለሁ፣ ይሄ ይደረግልኝ ብሎ ያው ዝርዝር ውስጥ አልገባም ያዛል ማለት ነው። የዚህን ሰዓት ኩል ተቀብታ ነው የምትሰማው። አንዳንዶቹ ኩል ሳይቀቡም ይሰማሉ። ያንደባልላታል። ከዛ ጀበና ተሸክማ ቃል ትገባለች። እንደየሀገሩ ይለያያል ቃል አገባባቸው። ያ ነው የሚደረገው እንግዲህ ከመንፈሱ ጋር ሴትዮዋንና መንፈሱን ለማስታረቅ የሚደረግ ጥረት ነው። ሴትዮዋንና መንፈሱን ለማስታረቅ እንዲወዳጁ፣ ባሏም ከሆነ ባሏ እንዲሆን፣ የመንፈስ ባል እንዲሆን። በተለይ ራሄሎ የሚባለው የሴቶች ላይ ያለ መንፈስ ከሆነ ወንዶች ላይ ያለ የሴት ዛር መንፈስ ከሆነ፣ ወንዶቹ ላይ ደግሞ ጨንገር የሚባለው፣ ታዬ ከራማ የሚባለው፣ ሻህንበሶ የሚባለው እነዚህ መናፍስቶች ሴቶቹ ላይ ደግሞ ያድራል ማለት ነው። በተለይ
ጨንገር የሚባለው እንዲሁም ደግሞ መስተፋቅር ሆኖ የሚገባ አለ። ጠቋር፣ አዳል የሚባል ወሰንገላ የሚባል እነዚህ መናፍስቶች በብዛት ሴቶች ላይ ነው የሚያልፈው። ወንዶች ላይ የምታርፈው ራሄሎ ጥፍር ቀለም የምታስቀባቸው ሽማግሌም ሆነ ወጣትም ሆነ እቺ ሁለቱ ጣት የቀለበት ጣትንና የማርያም ጣት የማርያም ጣት የኔ ልጆች ናቸው ሲል ነው። የቀለበት ጣት ደግሞ ራሄሎ ወንዱን አግብቼዋለሁ ባሌ ነው ስትል የምታደርገው ጥፍር ቀለም ታስቀባቸዋለች። ቀለበት ሁሉ በህፃንነታቸው የሚያረጉ ልጆች ሁሉ አሉ። እዚህ ሀገር ደግሞ መንፈሳቸውን የሚያረጋጉላቸው እነዚህ የሚካድሙላቸው ሰዎች የመንደር ሰዎች ናቸው። ልክ እንደዛው ሀገር ሆነው ግን ምንድነው ትሪት ይደረጋሉ። እንደ ባህል ነው የሚቆጠረው። ልክ እኛ ሀገር የተዋህዶ እምነት ተከታይ የሆን በሙሉ ታቦትን ከቤተ ክርስቲያን አውጥተን ወደ ጥምቀተ ባህር ወስደን ሸኝተን እንደምንመለሰው እግዚአብሔርን እንደምናመልከው እነሱም ይሄንን ጉዳይ እንደ ባህል ብቻ ሳይሆን እንደ ዋና አምላካቸው አድርገው ነው የሚቆጥሩት ማለት ነው። እንደ ዋና አምላካቸው አድርገው ይቆጥሩታል። ምንም ተቃውሞ የለም። ከበው ነው የሚያዋቸው። ስለዚህ ይህንን አምልኮ ስሙት። ሙዚቃው፣ ዘፈኑን አሁን የሆነ ቦታ ላይ ብንሰማው የሆነ ቲቤታውያን ወይም ቻይና፣ ጃፓን፣ ኮሪያ ምናምን የሚያዳምጡት ዘፈን ነው የሚመስለው እንጂ አምልኮ ወይም ዛርን እየጠሩ መንፈስን እያወደሱ አይመስልም ለኛ ለማናቀው ማለት ነው። ለዚህ ነው ቋንቋው ምን እንደሆነ በማታውቁት በእንግሊዝኛም ሆነ በአረብኛም ሊሆን ይችላል ብቻ በምታውቁትም በማታውቁትም ዘፈንም ስትሰሙ ሁሉ ነገር ለሽንጥና ዳሌ አይደለም። ይኸው በደንብ ተዋህደው አሁን መጀመሪያ በላ፣ ከዛ ጠጣ፣ ሁለት ነገር አጠጥተውታል። ከዛ ሰንደል ነገር አሸተቱት። መንፈሱ ግብሩን አገኘ፣ ዘረረው ማለት ነው። ይሄንን እንግዲህ ያቀረብኩት ዝም ብዬ አይደለም። እነዚህ ቲቤታውያን ወይም ደግሞ በእነዚህ ኮሪያ፣ ጃፓን፣ ቻይና ምናምን የሚባሉት በሙሉ መንፈሱን በምን መልክ ነው የሚቀበሉት? ስፖርታዊ በሆነ መንገድ ዮጋ፣ ካራቴ፣ ጁዶ፣ ውሾ ምናምን ቴኳንዶ በሚባሉ ነገሮች ውስጥ ነው እንግዲህ መንፈሱ የሚመለከው። ለዛ ምልክቱ እጃቸው የሚያደርጉት የእጃቸው እንቅስቃሴ ነው። የእጃቸው እንቅስቃሴ በደንብ ነው የሚናገረው። እዚህ ጋር ተመልከቱ። ይህን የዛሬ ስንት ወር ነው ምናምን አቅርቤላችኋለሁ። ከሰል የሚበሉ ሰዎች አሉ። ከሰል ክክት አድርገው በደንብ አድርገው አፈር የሚበሉ ሰዎች አሉ። በሚቀጥለው ሳምንት አንድ የሚገርም ቪዲዮ አመጣላችኋለሁ። ሐሙስ በእንገናኝ። እህታችን እንደምትመለከቷት ከሰሉን በደንብ አድርጋ እንደ ዳቦ እየበላችሁ ነው። ምንድነው ብዬ የጻፍኩላችሁ ማን ነው የነገርኳችሁ? ይሄንን ሲጻፉልኝ ምንድነው እንደዚህ የሚያስደርገው? ይሄንን የሚያደርጉት ማን ናቸው? ምን መንፈስ ያለባቸው ናቸው የሚለውን ነገር እናንተ እየጻፋችሁ ሌሎቹን አስተምሩልኝ። እኔ ጋር ግን እዚህ ለምንድን ነው ያቀረብኩት? በቀጥታ ለመንፈሱ ግብር እያደረገች ነው፣ እያበላችሁ ነው። በቃ በሷ አፍ ላይ ሆኖ እየበላ ነው። ሰውን እያዋረደ ሰውን እያረከሰ መንፈሱ ግብሩን በአፏ በኩል ወዳ ፈቅዳ እንድታረገው እያደረገ ነው። ከሰል ብቻ አይደለም፣ ሌሎችም በጣም የተግማሙ ቆሻሻ ነገሮችን ይበላሉ። ወደ አውሮፓውያን ሀገር ወይም ወደ ነጮች ጋር ደግሞ የሰው እዳሪ ይበላሉ። ብብት በማሽተት ደግሞ የሚተዳደሩ ሰዎችም አሉ። ብብት ያሸታሉ። ቪዲዮ አይታችኋል። የዛሬ ስንት ጊዜ አንዳንድ ቪዲዮዎችን አሳይቻችሁ ነበረ። ብብት እያሸተቱ አንዳንድ ቢዝነስ የሚሰሩ ሰዎች አሉ። ለምን እንደሆነ እንዴት እንደሆነ ምናምን ያው እነሱ እንደቀላል ስለሚያዩት ብዙም ያን ያክል አይከብዳቸውም። ግን የመጥፎ ጠረን ከሰው ሽንት ከሰው አፍረተ ስጋ የሚወጣ እዳሪዎች እንደዚህ አይነት ነገሮችን መብላት እዚህ ቦታ ላይ ማደር ላይ እነሱ በጣም ወሳኝ ነገር ነው እና እንዲህ አይነት የከሰል አይነቶችን እየመረጡ እያመጡ ካሜራ ፊት መጥተው የሚበሉት ሁለት አይነት ፍጥረቶች ናቸው። ያው የጻፋችሁት ነው። አንደኛ በቡዳ ዛር የተበሉ ናቸው። ራሳቸው በቤተሰባቸው በቡዳ መንፈስ የተበሉ ናቸው። ሁለተኛ ነገር ደግሞ ይሄ የቡዳ መንፈስ ያለበት ሰው ይሄ ልጅ ለምሳሌ የቡዳ መንፈስ ኖሮበት ሌላን ሰው በቡዳ ከበላ ያ የተበላው ሰውም እንደዚሁ ከሰል ባይበላም እንኳን እንዲሁ ቆሻሻ የሆኑ ነገሮችን የመብላት አንድ የጎዳና ልጅን ያስታውሳለሁ። በገጠመኝ መልክ አቀርብላችኋለሁ። ራሱም ከቀረበ እግዚአብሔር ይመስገን አንድ ቀን አቀርበዋለሁ። ምንድን ያለው ጸበል ቦታ ስንወስደው ጎዳና ልጅ ነው። ከማስተምራቸው ልጆች መካከል አንዱ ነው። ለምንድን ነው ጎዳና ያወጣው ብለን ስንጠይቀው መንፈሱን እኔ ልክስክስ ነገር ነው የምወደው፣ ንጹህ ነገር አልወድም። ቆንጆ ሽሮ ሰርታ ስታቀርብለት እናቱ እንደፈዋለን
አንወድም እኛ የሸተተ የገማ ማርች የሚባሉ እነዚህ ማርች ስላችሁ እንግሊዝኛው ሳይሆን የገማ ብርቱካን የገማ ስጋ የተላ ነገር ነው እንደዚህ ነገር ነው ከጎዳና ከገንዳ ላይ እየለቀምን መብላት የምንፈልገው ለምንድን ነው ሲባሉ እንዲህ አይነት ቦታ ላይ ይኖር የነበረ እብድም አይሉት ጤነኛም አይሉት የሆነ ሰው እናትየዋን ወደ ቤተ ክርስቲያን ስትሄድ የሆነ ቦታ ስትሄድ ስታልፍ አይቷት በቡዳ በልቷታል ከዛ ይሄ ልጅ በአብረን የተወለድ ነው ቡዳንን ነው የሚለው አብሮ ተወለዱ ልጁ ምን ሆነ ማለት ነው ሴትዮዋን የበላት ሰውዬ ወይም ቡዳው አይኑ ላይ ያለው የቡዳ መንፈስ ልጁን ወደ ጎዳና ሳበው ማለት ነው እና ልጁ ጎዳና ላይ ሆኖ የማይበላው ነገር የለም ቅቤ ቆሻሻ ነገሮች ከሀብታም ቤት የተጣሉ የተረፉ ምግቦች ምናምን የበሰበሱ ነገሮች ውሻ መጥቶ እንትን ሲል ከውሻ ጋር አጥንት መጓተት ምናምን እንደዚህ አይነት ነገር በቃ የሚኖሩት ኑሯቸው ይሄ ነው እና መንፈስ በጣም ከባድ ነው ቤተሰቦቼ እና ጸበል ቦታ ላይ ይሄን መንፈስ ይዘን እየቀጣ ነው ማለት ይቻላል እግዚአብሔር እየቀጣው እንበልና እየቀጣ ነው እያለ አንድ የማህበረ ገሌ ማህበር አባል የሆነ ያው መጥቀስ አያስፈልግም መጥቶ ለምንድን ነው በመቁጠሪያ እንደዚህ የምትመቱት በጣም በቃ ተቆጣ ቪዲዮ ቀርጾ እኔ ይሄንን በሚዲያ አስተላልፈዋለሁ ምናምን ብሎ ጮኸና ዝም ብሎን ገርሞን አየነውና የምርህን ነው ግን የምታወራው አልኩት አዎ አለኝ የምርህን ነው የምታወራው አዎ ይሄን ቀርጬ አስተላልፈዋለሁ አለኝ እሺ ሌላ ልጨምርልህ ተጨማሪ ነገር ልጨምርልህ እኔ ብዬ አንደኛውም ልጅ እንደዚሁ የጎዳና መንፈስ ያዛት ልጅ አመጣውና በመቁጠሪያ ስመታት ጭራሽ በቃ ማለት እኔ እንዳቆም ነበር የፈለገውና ቆይ እሺ ተቀረጻውን ላቆመውና ለምንድን ነው የምትመታቸው አለኝ ማንን የሚመታ ይመስልሃል አልኩት እኛን ነው የሚመታን እኛን ነው አስቆምልን ብሎ መናፍስቶቹ ጮውና ይኸው መታህን እያሉ እኮ ነው ማን ናቸው የሚሉት አልኩት የሁለቱ ልጅቷና ልጁ ብሎ የሰዎቹ ይጠቆመኛል ከዛ ሳቁበትና መናፍስቶቹ እኛ ነን ማን ናችሁ እናንተ አልኳቸው እኛ የጎዳና ላይ ለክስክስ መናፍስት ቡዳ ዛር ነን ብለው በደንብ አድርገው አብራርተው ነገሩት የማንን ታሪክ ቢነግሩት ጥሩ ነው ያክስቱ ልጅ ታሪክ ነው የነገሩት እሱ ገና ተንደርድሮ ከርቀት መጥቶ መቁጠሪያ ስንመታ ብቻ ነበር ያየው ከዛ ያክስቱ ልጅ መታ ይሄንን ጉድ እንድትሰማ በስልክ ደውሎ ጠራት ያን ቀረጻው ምናምን አቆሞ ቪዲዮን ደልቶ ጠራት ተመልከች ስሚ ልጅሽ ጎዳና ላይ ወጣው በዚህ ምክንያት ነው ምክንያቱም አንቺ ለምን ልጅሽ ጎዳና ሲወጣ ሄደሽ ልትፈልጊው እንዳልሞከርሽ አንዱ ማሳያ ይሄ ነው ብሎ ወዲያው ገብቶት ይቅርታ ብሎ ነው ወደ ቤት የተመለስ ነው ይሄ የሚያሳየው ምንድነው እውነት መቼም ቢሆን አትሸፈንም ብትሸፈንም ትገለጣለች አንድ ቀን ትከራለች እንጂ አትበጠስም የሚባል ነገር አለ ይሄ ቡዳ መንፈስ ያለባቸው ሰዎች በውጭው ሀገር ላይ ደግሞ ምንድነው የሚያደርጋቸው በክት የሆነ ነገር ነው የሚያስበላቸው ማለት ነው ይሄ የኢትዮጵያዊ ዜግነት ያለው ሰው አይደለም ሌላ አፍሪካ ውስጥ ሆኖ ሌላ ዜግነት ያለው ሰው ነው በሀገራችን ውስጥ ደግሞ አፈር የሚበሉ ከሰል ቆሻሻ ነገር የሚበሉ ብዙ ነገር ቅጠላ ቅጠል የሚበሉ ባለፈው የቲክቶክ እብዶች ብያቀርብላችሁ ሰዎች አሉ እነሱን አቅርቤላችኋል አይታችኋል ያ አንድ በጣም ጥሩ መለያ ነው ምንድነው መለያ የሚያሳየው ምንድነው በህይወታችን ውስጥ ያለው መንፈስ በሌላ አይነት አቅጣጫ ነው የምናየው ሌላ አንግሉ ሌላ ማንነቱ ሌላ ትርጉሙን ነው የምናየው ማለት ነው እኔ ለምሳሌ ሁልጊዜ ጥሩ ነገር ስበላ የሚያመኝ ከሆነ የሚያምረኝን ነገር ስበላ የሚያመኝ ከሆነ ሆዴን የሚቆርጠኝ ከሆነ ደስ ብሎኝ በቃ በፍለፍ አድርጌ በልቼ ከዛ ሆዴን ቆረጠኝ የሚል ከሆነ ተበልቻለሁ ማለት ነው ለምን ሲባል ወይ ምግቡ በሰውኛ ኖርማሊ በሳይንስ ውስጥ ታስቡት ወይ ምግቡ ዘይት የበዛበት የሆነ ችግር ያለበት ማም ሆኖ ሳላቀው ደስ ብሎኝ በልቼዋለሁ ወይ ደግሞ ኮንስፓይረሲ የነጮች ሴራ ያለበት ምግቡ ላይ የሆነ አንዳንድ ችግሮች ያሉበት ሊኖር ይችላል ወይም ደግሞ መንፈስ ነው ምን አይነት የቡዳ መንፈስ ስትበሉ አብሮ ከጥጎ ነው ሚላለ አብሮ ሊጎርስ የሚሞክር ያንን ደግሞ በተዘዋዋሪ መንገድ አስረድቻቸዋለሁ የቤት ሰራተኛ ልጆቻቸውን ወይም ደግሞ ቤት ውስጥ የሚያሳድጓቸው ልጆች በማንኪያ ሲያበሏቸው አበላ ይላሉ አብረው ያ ችግር የለውም ግን በተደጋጋሚ እንዲህ አይነት ነገሮች ሲከታተሉና ጾም በሆነበት ሰዓት ወይም በማይበላበት ሰዓት እናትየው አዘጋ ቁጭ ብላ ልጁን የምታበለው ሰራተኛ ከሆነች ያን ምግብ የሚያምራት ከሆነና ጥሩ ምግብ ማይሰጣት ከሆነ እቺ ሰራተኛ ይሄን ምግብ ትጓጓለች እንቁላል ከሆነ ወተት ወይ ሌሎች የሚጣፍጡ ምግቦች ከሆኑ እንዲያውም ምናለች ሴትዮዋ ፊት እናትየዋ ወይም አሳዳሪ ፊት መብላት ስለማይፈቅድልኝ ሳበስለውን ጠርቅም አድርጌ የምበላዋለች ምግቡ እየበሰለ ማለት ነው
እና የዛን ሰዓት ታዲያ አብሮ ጥርቅም አድርጎ የሚበላል። መብላታቸውን እንደ መጥፎ ነገር ወስጄ አይደለም፣ ይብሉ፣ ችግር የለውም። ግን ደግሞ አምሮቱ ከምን የመጣ አምሮት ነው? አስቡት። አብይ ጾም ውስጥ ወይም ፍልሰታ ውስጥ ወይም ደግሞ የገና ጾም ውስጥ የነቢያት ጾም ውስጥ ማለት ነው አማረኝ ብለው ላፍላፍ ሲያርጉ ሰው አየኝ አላየኝ ብለው ሲበሉት ምንድን ነው እዛ ውስጥ ያለው ብላችሁ ታስባላችሁ? ሽታው ከየት የመጣ ነው ብላችሁ ታስባላችሁ? ፍላጎት ካለ እኮ የመጾም ፍላጎት፣ የመስገድ ሃይማኖትን የመከተል ፍላጎት ካለ እኮ የምግብ ሽታው ምንም ጥቅም የለውም። ያን ያክል ተጽዕኖ አይፈጥርም ብዬ አስባለሁ። እና ልጆቻችሁን በምታበሉበት ሰዓት የተለያዩ ቦታ ላይ ስትወስዷቸው ግምጥ አድርገው ሲበሉ አብሮ የሚመለከታቸው መንፈስ አለ፣ ከነሱ ጋር አብሮ የሚያይ መንፈስ አለ። ወደዚህ እንምጣና ተመልከቱ። ይሄ የዛር መንፈስ በነዛ ሀገር ደግሞ እንዴት እንደሚያረጋጉት ጸበል አይረጭም፣ ጸሎት አይደረግም። ግን ውስጣቸው ያለው መንፈሱ ማየት ነው። ያው የደራግና የዘንዶ መንፈስ መሆኑን ለማሳየት ያንን መልክ ይሰሩትና አካሉን በጥቁር ጨርቅ ነው የሚሸፈኑት። ይሸፈኑበትና እኔ እንዲህ ነኝ ይላል። ይኸውላችሁ እንዲህ እያለ እንዲህ የገለጠ ያሳያል። እና ሰውየው ውስጥ ያለው መንፈስ በምንድን ነው የሚያረጋጉት? እዚህ ሰውየው ውስጥ ያለው መንፈስ ከበሮ ይመቱለታል። ከኋላ እየተከተሉ ይታዘዙታል። ልብሷን ይሸፍናል፣ ያገለግላታል ማለት ነው። ምን እስኪሆን ዛሩ ተቆጥቶ አጓርቶ እስኪለቃት ይኸው አሁን ጨረሰች። ወደኋላ ድርቅ ብላ ተፈንግላ ልትወርቅ ነው ማለት ነው። ይሄም ደግሞ ሌላኛው ነው። ይሄ ደግሞ ቀዩ ዘንዶ ነው ማለት ነው። ከለራቸውን በደንብ ነው የሚያሳዩት። የሚገርማችሁ እና እንዲህ አይነቱን መንፈስ አሁን እዛ ውስጥ ያለው ትርኢት እያሳየ ነው የሚመስለው ሌላ ሀገር። ምናልባትም አንድ ክሊፕ የሚሰራ ሙዚቀኛም ይሄንን እንደ አንድ የግብአት ለክሊፕ የሚጠቅም አድርጎ ሊያሳይ ይችላል። ትርኢትም ሊመስለው ይችላል፣ ግን አይደለም። አምልኮ ነው፣ ባዕድ አምልኮ ነው። ዛራቸውን የሚያረጋጉት በዚህ ነው። ይሄ ደግሞ በብዛት እዚህ ሀገር ያሉት ሰዎች በፈረስ ነው የሚመሰለው ዛራቸው ማለት ነው። በአህያም የሚመሰል አለ፣ እንደ አህያ የሚረግጣቸው ሰዎች ማለት ነው። እዚህ ጋር ደግሞ ተመልከቱ፣ አምጥቶ ያበለዋል፣ ያረጋገዋል። የፈረሱን ፀጉር ላይ ይቀባል፣ ከዛ ላይ ይልሳል። መንፈሱ ልክስክስ ስለሆነ ቆሻሻ የሆነ ነገር እያስበላቸው ነው በዛው እንትን የሚላቸውና እንዲህ የሚያረጋጓቸው ተዋት ይባላል። እንዲያውም አንዳንድ እናቶች ቡና እየተፈላ ሲያጓሩ እንደዚህ ወደ ላይ ወደ ታች እያሉ ወገባቸው ልምጥ እስኪ ድረስ ተዋት ጠብቋት፣ ብቻ በግራና በቀኝ ጠብቋት ይባላል። አፉ በላት እየተባለ ይለመናል። ጀበና ጭንቅላት ላይ ተደርጎ በቃ እየተባለ እልል በሉ ይባላል። ይቅር በላት አጥፍታ ነው ይባላል። ከዛ መጨረሻ ላይ ስክን ብላ እርግት ብላ ስትቀመጥ ወደ ልቧ ስትመለስ አንገቷን ያማታል፣ ሰውነቷ ሁሉ ምን ሆኜ ነበር ትላለች። በጣም ረጅም ዓመት የሚታመሙት ተመልከቱ። ይሄን አሁን ከኋላ እየተከተለች ልብሱን ታስተካክልለታለች ማለት በቃ እሱ አሁን የእባብና የዘንዶ መንፈስ ነው ላይ ያለው። ለምን ይሁት ምላሱ እንዴት እንደሚያርቅ አካሄዱ ራሱ የአውሬ መንፈስ ነው። ተመልከቱ። ይሄ ማለት እነዚህ እዚህ መሀል ላይ የምታዩቸው የካራቴ የሚመስል ልብስ የለበሱ ሰዎች አሁን እቺን ተመልከቱ። እዚህ ጋር እቺን ማሳየት የሚፈልገው ነገር አለ። ቅርታ ከምን እንደመጣ እነሱ የሚሉት አሁን እዚህ ሀገር ያሉት ቴኳንዶ የሚያሰለጥኑት ውሾ፣ ካራቴ፣ የተለያዩ ማርሻል አርቶችን የሚያሰለጥኑ ሰዎች እንደ ስፖርት ችግር የለውም መወሰዳቸው። ያው እየተንፈራገጡ ሰዎችን አያግዱ፣ የሰው መንጋጭ ላይ ያውልቁ እንጂ ስፖርትነቱን እንወደዋለን እኮ ጂም መስራቱ ምንም ችግር የለውም። ግን የአውሮፓውያንን አስተምህሮ አምጥቶ እዚህ ሀገር ላይ እንደ አንድ ልዩ አርትና ጥበብ አስመስሎ ዮጋ ነው እንትን ነው ይሄ የሰው ልጅ ከዩኒቨርስ ጋር የሚገናኝበት መንገድ ነው፣ ተመስጦ ነው ምናምን ነው የሚባለውን ነገር እንድታስቡት ስለማልፈልግ ነው እዚህ ጋር ይሄን ማሳየው። እና የእባብ መንፈስ ስለሆነ ያለበት ይሄ ሰው ከኋላ እየተከተሉ ልብሱን ሚስቱ ልትሆን ትችላለች፣ ታስተካክልለታለች። ውስጡ ያሉት መናፍስቶች እሱን ምን እያደረጉት ነው ያሉት? ሰልጥነውበት የፈረስ ቅርጽ እንዳያችሁት እሱን እንደ ፈረስ እየጋለቡት አክት እያደረጉ ነው ማለት ያ ምንድነው የኔ ነው ተመልከቱ እንዴት እንደማደርገው ዛሬ በዓላችን ነው ዛሬ እንደዚህ ናችን ነው እያሉ እያሳዩ ነው ማለት ነው። አክት እያደረጉ ነው። ግን እዚህ ጋር አንዲት ድመት አለች እንድትመለከቷት የምፈልገው ታዩታላችሁ። አሁን ይሄ ምንድነው? የካራቴ ፊልም የመጣው ወይም የካራቴ ጨዋታ ስፖርቱ የመጣው ከድመት ነው የሚሉት። የድመትን ተፈጥሮ አይተው ነው
እኔ እንግዲህ እንደኔ ይሄንን እነሱ ያሉትን ነገር እንዳስተምሩ ሂንቱን ነው የምነግራችሁ። ይቺ ድመት የምታሳየውን አክሽን አይታችኋል። እሱም ደግሞ አብሯት ልክ እንደሷ ይላል። አቀናብሮት ሊሆን ይችላል፣ አጠገቧም ሊሆን ይችላል። ዞሮ ዞሮ ግን ድመትን ዘቅዝቃችሁ ከላይ ብትወረውሯት ወደ ፎቅ የፈለገ ቢሆን በጀርባው አትወድቅ፣ በሁለት እግሯ ነው ቀጥ ብላ የምትወድቀው። እና ስፖርቱ ከድመት ተፈጥሮ ነው የመጣው። ልክ ሄሊኮፕተር ከተርብ ነው፣ ጀት ደግሞ ከተለያዩ ወፎችና ንስሮች ነው የተሰራው እንደሚባለው፣ መርከብ ከአሳ ነው፣ ባቡር ከዘንዶ ነው ተብሎ እያንዳንዱ ቴክኖሎጂ ከእንስሳት እንደተወሰደ ሁሉ ይሄ ካራቴ ደግሞ ከድመት ነው የተወሰደው ብሎ እነሱ ሪፕሬዘንት የሚያደርጉት የሚወክሉት ነገር አላቸው። ይሁን ግን ድመት በግብፅ ውስጥ ምንድናት? ድመት በአውሮፓ ውስጥ ምንድናት? እንዴት ነው የምትመለከው? የድመት አምልኮ እንዴት ምን ይመስላል የሚለውን ነገር በተወሰነ መልኩ ልንገራችሁ። ድመትን በጣም ለየት ባለ መልኩ ነው የሚያመልኳት። በተለይ ግብፅ ውስጥ በፈርዖኑ ቤተ መንግስት ውስጥ በትልቁ ነው የምትታወቀው፣ በደንብ ነው የምትታወቀው እና እንደ ቤተኛ ነው የምትቆጠረው። የድመት መንፈስ ተደርጋ በድመት መልክ የምትመለከው አዛር እንደ ቤተኛ ነው የምትቆጠረው። አንደኛ ነገር ድመት መጨረሻ ላይ የሰው ያሳደጋትን ሰው አጠገቧ ሞቶ ብታገኘው አስክሬኑን ትበለዋለች ይባላል። ያሳደጋትን ሰው ማለት ነው። አስቡት እንግዲህ ይሄ በተፈጥሮ ብዙ እናቶችም ብዙ ሰዎችም የሚያወሩት ነው። የፈለገ አይነት አድርጎ አብልቶ አጠጥቶ ቢያሳድጋትም አጠገቧ አስክሬን ካለ ያንን በልታ ነው ሰርቫይቭ የምታደርገው። ምግብ ካጣች፣ ምግብ ባታጣም ብታጣም አስክሬን ትበላለች ይባላል። ሸለመጥማጥም እንደዚሁ ነው። ወደ ድመቷ አምልኮ ስመጣላችሁ በግብፅ ውስጥ ብቻ አይደለም። ግብፅ እንግዲህ ለጣዖት አምልኮ ጊቫውት ወይም ዲስትሪቢዩት ማሰራጨቱን አንበሳውን ድርሻ የምትወስደው ግብፅ ናት። እስራኤላውያንን ጥንቆላ ያስተማረች፣ ባቢሎናውያንን ጥንቆላ ያስተማረች ግብፅ ናት ከጥንት ጊዜ ጀምሮ ማለት ነውና በግብፅ ውስጥ የማይመለክ ነገር የለም። የዚችን የድመት ሰውነት አክሽን ወስዶ ሰው እንዴት እንደምታጠቃ፣ ጠላቷ እንዴት እንደምታጠቃ ከሷ ተምረው ሰዎች እንዴት አድርገው በካራቴ በተለያዩ ነገሮች እንዴት አድርገው እንደሚማቱ እንዲሁም ደግሞ የነ ቫንዳም የነ ብሩስሊ የነ ቻክ ኖሪስ የነ ሸዋዚንገር የሌሎችም ፊልሞችም የካራቴ ነክ የሆኑ ፊልሞችን በሙሉ ስትመለከቷቸው መጨረሻ ላይ የሚያልቀው አክተሩ ዋና ደግሞ ማፊያ ወይም ሌባ ብላችሁ የምታስቡት ሰው መጨረሻ ላይ ይቀራሉ አይደለም። በካራቴ ይፋለማሉ ልክ እንደ ድመቷ የተለያየ አይነት ሰውነት ያረጉ ሰውነቱን ሲያቆሳስለው እግሩን ሲሰብረው ካሳየን በኋላ ሂሮ ወይም ደግሞ ጀግና ወይም ደግሞ በቃ አክተር መሆኑ የሚታወቀው ሰውየውን ሲገለው ነው። ካልሞተ ካራቴም ካራቴ አይባልም፣ ፊልሙም ፊልም አይባልም። አክተሩ ከሞተ ራሱ እንደው ምናልባት እንደ ታይታኒክ መጨረሻ ላይ እንደነሱ የሆነን ሰው አድኖ ምናምን ሂሮ ሆኖ ካልሞተ በስተቀር በጣም ከባድ ነው። ፊልሙን እንደ ፊልም አትቆጥሩትም ማለት ነው። ወደዚህ ስትመጡ ግን አክተሩና መጨረሻ ላይ ማፊያውና ሌባው ወይም ዋናው የሚባሉት እስኪገናኙ ድረስ ፊልሙ ጀምሮ እስከሚያልቅ ድረስ እስከ መጨረሻው ሰዓት ድረስ ስንት ሰው ሞቶ ነው ወደ ዋናው ሰው የሚመጡት? ስንት ሰው ተገሎ፣ ስንት ሰው በካራቴ አንገቱ ተቀንጥሶ፣ ስንት ሰው ኩላሊቱ ተረግጦ፣ ስንት ሰው ከፎቅ ተወርሮ፣ ስንት ሰው ሞቶ ነው ከዛ መጨረሻ ላይ አክተሩ ሂሮ የሚባለው ነው። ስለዚህ ያ ስፖርት እንዲህ ከሆነ እየተነገረ የመጣው ያንንም ፊልም አይተው ደግሞ ብዙዎቹ የተለያዩ ማርሻል አርቶችን የተለያዩ ቴኮንዶችን ተምረው ከሆነ ይሄ ነገር የተቀመጡት አደጋ በሚመጣበት ሰዓት ምንድነው የሚመጣ? በእርግጥ ኤቴክስ አለው የራሱ ያው የስፖርቱ ኤቴክስ አለው። ተከላከል፣ ሽሽ፣ አምልጥ፣ በተሻለ መጠን ግን ከልክ ሲያልፍብህ መተህ ተፋለም ነው የሚሉት። ይሄ ሙያው ኤቴክስ ነው፣ የማከብረዋለሁ። ግን መነሻው ወደ ኋላ ስትመጡ ከተለያዩ እንስሳቶች ነው የሚል ነው መጀመሪያ ያለው። ኢትዮጵያ ውስጥ ባለፈው እንደነገርኳችሁ ዛሩ ሲነሳባቸው ዛፍ ላይ የሚወጡ እናቶች ጭራሽ እንኳን ዛፍ ላይ ሊወጡ ቀርቶ በጤንነታቸው ጊዜ መንፈሱ በማይነሳበት ሰዓት የሆነችን ደረጃ ውጡ ብትሏቸው እንኳን የማይወጡ እናቶች ልክ መንፈሱ ሲነሳ እንዴት ሮጠው ዛፍ ላይ እንደሚወጡ፣ እንዴት ግንብ ላይ፣ እንዴት ጣራ ላይ እንደሚወጡ ባለፈው ነግሬያቸዋለሁ። ያ ምንድነው? እላቸው ላይ ያለው መንፈስ የዝንጀሮ መንፈስ ነው፣ የአውሬ መንፈስ ነው። የሚናከሱ ከሆነ እነሱ ላይ ያለው መንፈስ ባህሪ ነው የሚያሳየው። ከየትኛው እንስሳ ጋራ መተቱ ወይም ደግሞ ሴራው ተዳቅሎ መጥቶ እነዚህ እናቶች ጋር እንደገባ ማሳያ ነው። አንድ እናት መስተፋቅር ተደርጎባቸው የበሉት ስጋ የዝንጀሮ ሀፍረተ ስጋ ወይም ብልት
መስተፋቅር ተደርጎ ተሰጥቷቸው ክትፍ አድርገው በደንብ አድርገው አብልተዋቸው ሴትዮዋ እድሜ ልካቸውን ዛሩ ሲነሳባቸው ዛፍ ላይ እንዴት ሮጦ ይወጡ እንደነበረ ከዚህ በፊት ነግሬያቸዋለሁ። አሁንም ደግሞ እንግዲህ ይሄንን ቅድም ያሳዩዋችሁን ስፖርት እንዲህ ያሉ የሚያሳዩት ስፖርት ይሄ የሚሉት አርት ነው የሚመስለው። በተለይ ሳምባዳ የሚባል ዳንስ ብራዚል ውስጥ እንደዚህ ለወሲብ ቀስቃሽነት የሚጋብዙ ዳንሶች ሁሉ ነገር ተቀላቅለው ላለ የዓለምን ስታዩት ኢትዮጵያ ውስጥም አብዛኛዎቹ ጭፈራዎች ትንሽ ወደዛ ወሰድ ያደርጋሉ። ወላይታ ጭፈራ ሀፍረተ ስጋ አካባቢ ላይ ነው፣ ዳሌ ማንቀሳቀስ ነው። እንግዲህ እኔ አሁን ብሔር የምለየው እንድትረዱት ስለምፈልግ ነው። ጉራግኛም ቆሞ መንፈራገጥ ነው። እኔ ባህሉን እየሰደብኩ አይደለም ያሉት፣ እዛ ውስጥ ያለው ነገር እንድታዩ ስለምፈልግ ነው። ዛሩ ሲነሳ የሚያደርጋቸውም ልክ እንደዛ ሆኖ ነው የኔ አባባል። ዛሩ ሲነሳም ያንን የሚያሳየው በትግርኛ ውስጥም በአማርኛ ውስጥም ያለው ሁሉም በብሔራቸው ውስጥ ያለው መንፈስ ሲነሳ ያ በአገር ውስጥ ያለውን ጭፈራ ነው እየጨፈረ እያጓራ እየተነሳ እየፈረጠ ያንን ባህል ብለን የምንጠራውን ጭፈራ የሚያሳየው ማለት ነው። እነዚህም ጋር እንደዛ ነው ማለት ነው። እና የድመት አምልኮ ሁለት ነው። አንደኛ ድመቷን ራሷን በሐውልት ቀርጸው ያመልኳታል። ሁለተኛ ነገር ደግሞ ድመት ቤት ውስጥ ራሷን በተፈጥሯ ሕይወት ያላትን ድመት አምጥተው ቤት ውስጥ በማሳደግ ቤት ውስጥ የሚመጣን መንፈስ መለየት እንዲቻላቸው። እኛ ሀገር ቡዳ መንፈስ ድመት አይወድም ስለሚባል ድመት ቤት ውስጥ የሚያሳድጉ ሰዎች አሉ። ቤት ውስጥ የሚልከሰከስ የሙት መንፈስ ወይም ደግሞ የአንዳንድ እናቶች ቅድመ አያቶች ምናምን መንፈስ ቤት ውስጥ ሲመጣ ድመቶች ያያሉ ይባላል። ጨለማ ክፍል ውስጥ የሆነ ጥግ ቦታ ላይ ሲያዩ ጭራቸው እንዲህ ያደርጉ ያፈጣሉ እና ተነስተው ሄደው ለመጣላት ይሞክራሉ። ያፈጣሉ እንዲህ ብሎ ቀና ብሎ ያሉና አካል ያለው ሰው ስለሚመስላቸው ለነሱ በአይናቸው የሚታያቸው ልክኛ እንደሆን ነው የሚታያቸውና ድመት ቤት ውስጥ የሚያሳድጉ እናቶች እኔ በጤንነት ነው ብዬ አላስብም። ለአይጥ ጥሩ ነው፣ አይጥ ለማስያዝ ጥሩ ነው። ግን ወደዚህ ስንመጣ ድመቷ የሆነ ቦታ ላይ መታ፣ በተለይ ጨለም ያለ ቦታ ላይ መታ ምትተኛና እዛ የምታዘወትር ከሆነ ምን ያደርጋሉ? እዛ ቦታ ላይ ቡና ያፈላሉ። እዚህ ጋር ነው የተቀመጠው የእናቴ አባቴ ከራማ ብለው እዛ ጋር መተው ቡና የሚያፈሉ እናቶች አሉ። በጣም ይገርማል። ስለዚህ ከድመት ጋር በተገናኘ ብዙ ኮተቶች አሉ፣ በጣም ብዙ። ይሄን ያመጣሁት ለምንድን ነው? እነዚህ አሁን ቅድም ያያችኋቸው ቲቤታውያን ከስፖርት ጋር በተገናኘ የተለያዩ አይነት ነገሮችን ያሳያሉ። ተመልከቱት። ይሄ ሜዲቴሽን ወይም ዮጋ ወይም ደግሞ ተመስጦ ውስጥ ሲገቡ የተለያዩ ነገሮች ሲያደርጉ የሚቀመጡባቸው አቀማመጦች ናቸው። ይሄ አቀማመጥ ብዙ ሰዎች ሻማ አብርተው ይሄ አሁን የሚያሳየው ምን ያህል በዚህ ነገር በጣም ፐርፌክት እንደሆነና ብቁ እንደሆነ ለማሳየት የሚሞክር ተመልከቱ። ብድግ እያለ ነው ወደ ላይ። ከልያቸዋለሁ መሰለኝ፣ ቅርታ። እንግዲህ የቪዲዮ ትንሽ ወደ መሀል ጠጋ ያለ ቪዲዮ ነው፣ ወደ ጥግ ማድረግ ነበረብኝ እና ከስር ከፍ እያሉ እንደ ሲሞን መሰሪ የሐዋርያት ሥራ ላይ ምዕራፍ 10 ላይ እንዳለው ከፍ ያደርጉታል መናፍስቶች ከስር። ግን ይሄ ዮጋ ነው ወይም ደግሞ ሲስተም ነው የሰው ልጅ አይምሮ ነው ምናምን ብሎ ነው የሚያስቡት። ግን አይደለም። አምልኮ ለምን ቅድም አይታችሁታል፣ እንዴት አድርገው ስፖርት በሚመስል መልኩ መንፈሱን እንደሚያመልኩት፣ እንዴት አድርገው እንደሚገዙለት፣ የሰው ልጅ የአይኪው መጠን ነው ብሎ እንዴት እንደሚያባብሉት ቅድም ነግሬያችኋለሁ። እንዲሁም ደግሞ ከዚህ በፊትም ብዙ ነገር አውርተናል ስለ ዮጋ፣ ስለ ሜዲቴሽን እና እንዲህ አይነት ነገሮችን ሲያሳዩን ዝም ብሎ አይደለም የሚያሳዩት። እዚህ ያለው ህዝብ የሀገሩን ታቦትና የሀገሩን ሃይማኖት ስለሚያውቅ ከዚህኛው ባህል የተለየ ስለሆነ ይሄ ስፖርት ይመስለዋል። ግን አይደለም። በቀጥታ ይህ ነገር እነሱ ከዩኒቨርስ ጋር መስማማት ብሎ ስለሚያስቡትና በፈጣሪ ስለማያምኑ ፈጣሪ የሚባል ነገር አለ ብሎ ቢያስቡም እንኳን ፈጣሪ የሚሉት ሌላ ስለሆነ እኛ ኤሎሂም የምንለው ይሄ ዮሐንስ ወንጌል ምዕራፍ 1 ላይ ኤሎሂም ብሎ የሚጠራው የዕብራይስጡ የበኛ ሀገር ደግሞ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል ስጋ ሆነ እያለ እየመጣ የሚጠቅሰውን ኤሎሂም ይለዋል። በሌላ ሀገር ላይ ደግሞ ኢላህ ይሉታል፣ አላህ ይሉታል፣ በብዙ ነገር ይጠቀሳል። ግን ያ ፈጣሪ ብለን የምንጠቅሰው እሱ ትክክለኛውን እግዚአብሔርን አግኝተን ነው ወይ ነው? እነሱስ ፈጣሪ የሚሉት የትኛውን ነው? እዚህ ጋር ተመልከቱ። በቃ ይሄን አሁን ችያለሁ ብሎ የሚያሳየው ስፖርት ነው። በሱ ወይም ደግሞ ይሄን በሚመለከቱና ይሄን በሚከተሉ ሰዎች ይሄ ነገር ምንድነው? ስፖርት ነው። ግን ይሄንን ስፖርት ያሳዩን ሰዎች ሀገር ስትሄዱ የሚያመልኩት ምንድነው? ዘንዶ ነው። ቅድም እንዳያችሁት መንፈሱ ሲነሳባቸው የሚያረጋጉት በምንድነው? በዘንዶ በዛው በራሱ ነው።
ልክ እኛ ሀገር ዛሬ አረጋጊ እንደሚባለው ማለት ነው። አሁን ቁጭ አለ እንግዲህ ይሄንን አይነት ችሎታ አሳይቶ እንደኔ ፕራክቲስ ማድረግ ትችላላችሁ ይላል። ሻማ አብርተው ምን አድርገው እና ይሄ ከኤአይ የወሰድኩት ነው። እኔ ሰዎች በውስጣቸው ያለውን ፍላጎቶቻቸውን ነው የሚያሳየው። ፍላጎቶቻቸውን ያሳያል። ተመልከቱ። አሳማ መምሰል የሚፈልጉ ድመት፣ ነብር መምሰል የሚፈልጉ ሰዎች አሉ በአኒሜሽኖች። አሁን አሳማ ነው፣ አፍንጫው ጉርድ ያለ ከሆነ አሳማ ነው፣ ጆሮም ሁሉ ነገሩ አሳማ ነው። ይሄ ደግሞ ውሻ ነው የሚመስለው። ሰው ነው ግን አይኑ ድመት ነች ይቺ የምትመስለው። ይሄ ደግሞ ፈረስ ወይ አህያ ወይ በቅሎ የዛ ዝርያ ነው። ይሄ ደግሞ እንግዲህ ምን ትሉታላችሁ? ይሄን ዝሆን መሰለኝ። ይሄ ደግሞ ይሄም እንደዚሁ ጥቁር ምን እንበለው? ይሄን ከባድ ነው። ይሄም ለየት ያለ ፍጥረት ነው። ያው የአሳማ ዝርያ ነው፣ የኤሊያን ዝርያ ነው። ውሾች ናቸው እነዚህ። ተመልከቱ። ይሄ ሁሉ እንዳለ የምታዩት ዝም ብሎ አልሰሩትም። በኋላ የምነግራችሁ ነገር ስላለ ነው። ይኸውላችሁ ቡልስ በሬው ማለት ነው። የሜዳ አህያ መረን የሆኑትን እንስሳቶች ነው የሚያሳየው። ውሻ፣ ሴት አንበሳ ወይም አንበሳ ወይም ውሻ ነው። እነዚህ ውሾች ናቸው በብዛት። መልካቸውን አጋዘን ነው። መልካቸውን ሰው አድርገው ግን የተወሰነ መልኩ ጂኤምኦ ወይም ደግሞ ድቅል የተዳቀሉ ህዝቦች ለማስመሰል ጎት ወይ ፍየል ማለት ነው እንዲመስል እንዴት እንዳደረጉት ተመልከቱ። ይሄ ደግሞ አንበሳ ነው። አንበሳ ሆኖ አንድ አይኑ ምን አድርገውታል? ሸፍነውታል ማለት ወይ ነብርም ይመስላል አንበሳ ይመስላል። ይሄ ትንቢተ ዳንኤል ምዕራፍ 7 ምዕራፍ 8ን በደንብ ብታነቡት ታገኙታላችሁ። አንበሳም ነብርም የሚመስል ነው። ይሄ ደግሞ ባፎሚት ወይም ደግሞ ሰይጣን ማህበርተኞች ኢሉሚናቲዎች የሚያከብሩት ወይም ደግሞ የሚያመልኩት መንፈስ ነው ማለት ነው። እንግዲህ እነዚህን የማሳይበት ምክንያቱን እነግራችኋለሁ። አሁን በመሀል መናገር የሚገባኝ እንዳያመልጠኝ ነው። እነዚህን ፍጥረታት መሆን የሚፈልጉት ለምንድን ነው? ለምን ይሄን አሳዩ? ለምን ነው በዚህ መልኩ መታየት የፈለጉት? በኤአይም ይሁን በምንም ይሁን ተመልክቶ አሁን ይሄ በጣም ከባድ ነው። በቃ ቁጭ ነው እኮ የሚመስለው፣ ሰው ነው የሚመስሉት። ያቸው ነብር ሆነ አሮጊት ነብር ግን ሰው ናት። እነዚህን የሚሰሩበት ምክንያት አላቸው። ይሄ አሁን ከሌላ ዓለም የመጣ ኤሊያን ለማስመሰል ነው እንግዲህ እንደዚህ የሚሰሩት። ዳክዬ ይሄም አሳማ እንግዲህ ሴት አሳማ መሆኗ ነው እንግዲህ። ይሄ ደግሞ እንግዲህ ሀብታሞች ውሻ ነው ወይም ማን ነው ምንድን ነው የሚባለው? ባህር ውስጥ ያለው ጉማሬ ነው፣ ጉማሬ መሰለኝ። ቀጭኔ ለመምሰል ነው የሚሞክሩት። አውሬ እንግዲህ አራዊት ነው የሚመስሉት፣ የቤት እንስሳም ነው። እቺ ደግሞ አንበሳ፣ ሴት አንበሳም ወንድ አንበሳም ተመሳሳይ ጎፈር ስላላት ሁለቱንም የተቀላቀለች ናት። ይሄ ፍየልም ይመስላል፣ አጋዘን ይመስላል፣ አህያ ተመልከቱ፣ ውርንጭላ ማለት ነው። እነዚህ ነገሮች ዝም ብሎ አይደለም የሚያሳዩን፣ ከመሬት ተነስተው አያሳዩንም። ለምንም ዓላማ ዝም ብሎ አይሰሩትም፣ ለማሳቅም አይሰሩትም። ዩቶፕ የሚባል ፊልም አይታችሁ ከሆነ ዩቶፕ ጋብዣቸዋል። በዚህ አጋጣሚ ዩቶፕ ወይም ዩቶፕ የሚል ፊልም ነው። ብዙ ጊዜ ዩቶፒያ በሚል ብዙ ሰርተዋል። ኢትዮጵያ የሚለውን ነው ብዬ እኔ ብል ብዙ ሰው ሊያምን ስለማይችል ሌላ ጊዜ እሱ እናወራበትና በዚህ ዩቶፕ በምትባለዋ ከተማና አገር ውስጥ የሚገርማችሁ በጣም ብዙ ሰዎች የሚኖሩባት ነው ለማለት ፈልገው የዓለምን አራዊትና እንስሳት ለማዳ እንስሳትም ሆኑ አራዊቶቹን በሙሉ መኖሪያ አድርገዋታል። ያቺ ዩቶፕ የምትባለዋን ሀገር ከተማ ሲቲ ነች። ሲቲ ማለት ባይዘው ጣዖት ስም ነው። ሲቲ የምትባል ጣዖት ነበረች። እንደዚህ ይሄ ሲቲ ሚዲያ ሚውዚክ ምናምን የሚባሉ ፓንዶራ ምናምን የሚባሉ መናፍስቶች አንድ መንደር ላይ ያሉ የነጮች የዛር መናፍስት ናቸው ባይዘው። እና ቅዱስ ሩፋኤል ነው ይሄንን በሙሉ ሰባብሮ ያጠፋው። ምክንያቱም የሉሲፈር ተላላኪዎች ናቸው ሰው ስለሚታመን ማለት ነው። ቅዱስ ሩፋኤል አትሞበታል እንደተባለው እዚህ ደግሞ እነዚህ መናፍስቶች ሰብሯቸዋል። አሁን በእነዚህ አራዊት የተሞላችኋን ከተማ እንዴት አድርገው በፊልም እንደሰሯት እንደው ተርጓሚ አጠገባችሁ ካለ የተረጎመላችሁ ብታዳምጡት በጣም ነው የሚገርመው ፊልሙ። እንዴት አድርገው ለወደፊቱ ልትወረስ የሚገባትን ያችን እነሱ የሚሏትን ኒውላንድ ብሎ የሚያስቧትን አዲሷን ምድር እንዴት አድርገው ሰርቫይቭ እንደሚያደርጓት ነው የሚጠቅሱት። እና እነዚህ የምታዩዋቸው በሙሉ የዛች አገር ዋና እንደ ሴናተር ወይም ደግሞ እንደ ዋና ናቸው። ለምንድን ነው ይሄን ያመጣሁት?
ቅድም እንደ እባብ ሲያደርገው እየደነሰ ምን እያለ ሲጫወት የነበረውን ያያችሁትን ሰው ማለት ነው። እነሱ ውስጥ ያለው መንፈስ ምንድነው? የእንስሳ መንፈስ ነው። የእንስሳ መንፈስ ነው። የዘንዶ መንፈስ አለበት፣ የድመት መንፈስ አለበት፣ የአውሬ መንፈስ አለበት፣ የውሻ መንፈስ አለበት። ይከሰከሳል፣ ብዙ ነገር ያደርጋሉ። ይቅርታ ለምናገረው ነገር አንድ ነገር ልንገራችሁ። ማለት የሚቀፍ ነገር ይሁን አይሁን እርግጠኛ አይደለሁም፣ ግን ለትምህርት እንዲሆናችሁ ብዬ ነው። ልክ እንደዚሁ የእናቱ የዛር መንፈስ ከባድ ነው። የእናቱ የዛር መንፈስ ይጫወትበት የነበረ ልጅ አለ፣ ግን መሆኑን ሳያውቅ ማለት ነው። እናቱ ደግሞ ውሻ በጣም ይወዳሉ። አንድ ውሻ ሲሞትባቸው አንድ ውሻ እያሳደጉ፣ ውሻ ማሳደግ መጥፎ አይደለም፣ ግን የዛር ምግብ ለውሻው ይሰጡታል እና መንፈሱ ሲቆጣ ውሻው ላይ መጥቶ ያርፍበትና የማይበጠስ ሰንሰለት ተበጥሶ የቤቱን ልጆች ወይም የቤቱን ሰራተኛ ወይም ሴትዮዋን ያልተነከሰ የለም። ትንሽ ትንሽ ኪሎ ቀንሶባቸዋል ከተፋቸው ላይ ይሄ ውሻ እየተነሳና የሚገርማችሁ ሴትዮዋ ግን ቤት ውስጥ የሚካድሙት መንፈስ ነው። እሳቸውን ሲያኮርፋቸውና ሲቆጣ ውሻው ላይ ሄዶ ያርፍና በፍጹም የማይበጠስ ሰንሰለት ተበጥሶ ውሻው መጥቶ ሰው ያጠቃል። ግን ደግሞ ሲግባቡ ደግሞ ውሻው መጥቶ ይልሳቸዋል። ምን ይላል? በቃ ይግባባል፣ ይጫወታሉና ከልጁ ጋር በጣም ተጣበቁ። ቤት ውስጥ አንድ አልተነከሰም ተብሎ የሚታሰበው እሱ ነው። ተነክሷል፣ ግን እንደ ሌሎቹ አልተጎዳም። ግን ከውሻው ጋር በጣም ጥብቅ ነው እና እድሜው የ15 ዓመት ልጅ እያለ ውሻው ሞተ። ውሻው ሲሞት ሴትዮዋ በጣም አዝነው ከዚህ በኋላ ውሻ አላሳድግም፣ ውሻዬ ብሎ የሚጠሩት ማን ሆነ? ልጁ ሆነ ማለት ነው። ውሻዬ ነይ እስቲ ውሻዬ ይላሉ፣ ወይም ደግሞ ናስቲ ውሻዬ ይላሉ እናቶች ልጆቻቸውን። ጥሩ ነው እንትኑ ይሄ ታማኝ ወይም የሆነ ለውሻ የሚሰጠውን ፍቅር ለልጃቸው መስጠታቸው ነው። ግን በዛ ውስጥ ማን ነው ውሻዬ ብሎ ሲጠራ የነበረው የሚለውን በደንብ ማሰብ ያስፈልጋል። እና በጣም ይገርማል። ልጁ ሲያድግ ለምናገረው ቃላት ግን ይቅርታ አድርጉልኝ፣ ኦራል ሴክስ የሚባል ታውቃላችሁ? እንደዛ አይነት ሰው ነው የሆነው። ያው ይገባቸዋል ከውሻ ጋር እንደተገናኘና ይቅርታ አድርጉልኝ ለተናገርኩት ነገርና በጣም ነው በቃ እያዘነ እያለቀሰ ጸበል ቦታ ላይ እኔ አግኝቼው ባለፈው ያቀረብኩላችሁ 3 ተከታታይ ገጠመኝ የለም አንድ ወንድማችን ሰዶማዊ ምናምን ህይወት ውስጥ የነበረ ሰው ምናምን ብዬ ጸበልተኛ ላግዘው ላገለግለው ይሄዳል። እሱን ልጅ ላገለግል ሲሄድ የሰማሁት እዛ ሌላ ቦታ ላይ የሰማሁት ነው እና በጣም የሚሰቀጥጠው ልጁ እያለቀሰ ነው የሚናገረው። ሰው በአፉ ቤተክርስቲያን ይሰማል፣ በአፉ ቤተክርስቲያን ይሳለማል፣ እግዚአብሔርን ያመሰግናል፣ ቅዳሴ ያስቀድሳል፣ ይዘምርበታል። በቃ ጥሩ ጥሩ ነገሮችን ያደርጋል እንጂ በአፉ እንዴት እንደዚህ አይነት ቆሻሻ ነገሮችን ያደርጋል ብሎ ሁልጊዜ በቃ መሬቱን እየደበደበ በውጤ ሄጁ ሳኮ የሚመታ ነው የሚመስለው። በቃ ቀኝ እጁ ብቻ ነው የተጎዳው። እንዴት እያለ ይመታል መሬቱን። ተቆጭቶ አዝኖ በቃ አልወጣም ከዚህ ድኗል እኮ ተፈውሷል ልጁ። እንዴት ምን አይነት ሰው ሆኜ ነው እንደዚህ ማድረግ ይላል። 7 ዓመት ሙሉ የኦራል ሴክስ ይቅርታ እንግዲህ እንደዚህ አይነት ኃጢአት ውስጥ የገባ ሰው ሆነ። ኦራል ምን እንደሆነ የማታውቁ ሰዎች ከጎናችሁ ካሉት ሰዎች ጠይቁ። እኔ በዚህ ማብራራት አይጠበቅብኝም። እና ብቻ እንደዚህ አይነት እንስሳቶች መስለው መታየት የሚፈልጉ ከእንስሳት ጋር በጣም ሪሌሽን ያላቸው ሰዎች መልካም ቢሆንም የዋህ የሆነ ሀሳብ ቢኖራቸው ውስጣቸው ግን ለምንድን ነው የተሳሳቡት? መናፍስት እንስሳት ላይ ያርፋሉ አይደለም ወይ? እንስሳት ላይ ለማረፋቸው ምልክቱ አይደለም እንስሳት ላይ አሻንጉሊት ላይ እንኳን ያርፋሉ። አንዳንድ ሴኩሪቲ ወይም ሲሲቲቪ ካሜራ ላይ ኮት ኦን ካሜራ ብላችሁ ገብታችሁ ቼክ ብታደርጉ በጣም የሚገርማችሁ የማይንቀሳቀስ አሻንጉሊት ዝም ብሎ የተቀመጠ አሻንጉሊት ድንገት ተነስቶ ሲንቀሳቀስ ወዲያ ወዲህ ፊቱን ሲያዞር ምናምን ይታያል። አይደለም ህይወት ያለው እንስሳ ላይ ቀርቶ እናቶች እንዲያውም ከተማ ውስጥ ያሉ ገጠር ያደጉ እናቶች ከተማ መጥተው ሲወልዱ ሲያገቡ ትዳር ሲመሰርቱ ግን ኑሯቸው ገጠር ስለነበረ ለሰው የተወረወረ መንፈስ ድንገት እንኳን ሰውን እንዳያገኘው በእንስሳ ካለፈ ተብሎ ዶሮ ያረባሉ። ከተማ ውስጥ እኮ ነው። በግ ያረባሉ፣ ፍየል ያረባሉ። እና ሞቶ ከተገኘ እንስሳ በቃ ለኛ የተወረወረው በዚህ እንስሳ አለፈ ብለው የሚያሳድጉት ሊበሉት አይደለም። እኔ አስታውሳለሁ በልጅነቴ ሰፈራችን ውስጥ የማይታረዱ በጎች ከመንደራችን ላይ ሳር ሲበሉ ይውሉ ነበር። የማይታረዱ በጎች ማለት በቃ ማንም አይነካቸውም፣ ይገባሉ፣ ይወጣሉ። ለዓመት በዓል ጊዜ እንኳን አይነኩም። ምንድናቸው እነሱ? የቤቱ በቃ አይነ ጥላ ወይም ለመንፈሱ ተብለው ምናል ከተሰውም ለመንፈሱ ነው የሚሰውት፣ ለዛሩ ነው የሚሰውት ማለት ነው። እና
እንዲህ አይነት ነገሮች በየሰፈሩ ይታያሉ። ከባድ ነው። ስለዚህ እንስሳ መሆን የሚፈልጉ ሰዎች አሉ። እንደ እንስሳ መታየት የሚፈልጉ ውሻ ሆኖ የታየ ሰው አለ። ታውቃላችሁ። አጋጣሚ ቪዲዮ ከሰራችሁት ያንን ሰው እያሳያችሁ ብትሰሩ ጥሩ ነው። በሰርጀሪ ወይም ደግሞ በቀዶ ጥገና ውሻ ሆኖ ተቀይሮ በየመንገዱ የሚሄድ ሰው አለ። አይነ ጠላ መምሰል የሚፈልጉ ሰዎች አሉ። ረጃጅም ዱላ ላይ ቆመው የሚሄዱ ሰዎች አሉ። እና ሰው መሆንን ትተው ከሰው ባህሪ ውጪ መምሰል የሚፈልጉ ሰዎች አሉ። እኛ ብንችል መልአክ ብንሆን ደስ ይለናል። ብንመስል ወይም እንደ መላእክት ቅዱሳን ብንሆን ደስ ይለናል እንጂ ከዚህ ውጪ ሌላ የምንመኘው ነገር የለም። ማለት መልካምን ነገር ተፈቅዶልናል። እኛ ደግሞ እንደተፈቀደልን ሆነን አልኖርንም። መልካም ሰዎች መሆን አልቻልንም እንጂ ሁሉ ነገር ተፈቅዷል። ያልተፈቀደ ነገር የለም ማለት ነው። ስለዚህ እንደዚህ አይነት እንስሳቶችን በአኒሜሽን ቢሰሩትም ዛሬ ላይ በየቤቱ ብዙ ነገር ቢሰቀል ምን ቢልም ባህሪያቸው የእንስሳቶቹ ባህሪ እኛ ላይ ይገለጣል። ስዕል አንድ ወንድሜ ያው ይገባቸዋል ሰዓሊ ነው እና ስዕል የሚስልበት ቀለም ውስጥ የአህያ ጥርስ ያገኛል። ምን ማለት ነው? ተቀጥሮ ነበር የሚሰራው፣ ተቀጣሪ ነበር። የቅዱሳን ስዕላት ሰዓሊ ነውና በኋላ ላይ ግን እኔ በምገባኝ በተረዳሁት ስናወራ ከወንድማችን ጋር ለካ እንደ አህያ ጥርሴን ነክሼ ለሱ ባሪያ ሆኜ እንድሰራለት ነበረ ይሄንን ጥርስ ቀለም ውስጥ የከተተብኝ ብሏል። እውነት ነው። እኔም እንደዚህ ነው ያልኩትና አሁን የአህያ ጥርስ ከሆነ እዛ ውስጥ ገብቶ ሰውየው እንደ አህያ እዛ የሚሰራው ደሞዝ ቀን ሲደርስ ሙሉ ደሞዝ አይሰጠውም፣ እሺ ይላል። የሆነ ነገር ሲያጋጥመው በበዓልም ቀን ና ሲባል እሺ ይላል። በቃ በሁሉ ነገር ጭምት ነው የሚሆነው። በቃ ለምን እንደ አህያ ነው በቃ እንዲሰራ የተፈቀደው። ያኛው አለቃ ሆኖበታል። አህያና የአህያ እረኛ ብላችሁ አስቡት ማለት ነው። ሲገረፍ አህያው ይሄዳል፣ እቃ ሲጫንበት እሺ ይላል። ምንም ነገር ብትጭኑበት እንደዛ ነው የሚሆነው፣ ያ ሰው የተደገመበት ሰው ማለት ነው። ስለዚህ በአህያ ጥርስ እንኳን እንደዚህ ከሆነ በጎሽ ቀንድ ደግሞ የተደገመባቸው የመምህር ግርማ ቪዲዮ ላይ ታችኋል። ቁጥር 12 ነው ስንት ላይ ነው? 12 ይሁን እንደዚህ አካባቢ ላይ 11 12 አካባቢ ላይ ነው። በነገራችን ላይ የመምህር ግርማ ከቁጥር 1 ጀምሮ እስከ ቁጥር 20 ድረስ በደንብ አድርጎ ያየ ሰው በደንብ አድርጎ ዓለምን ማየት የሚችልበት ኢትዮጵያን በደንብ ማስተዋል የሚችልበት በቂ እውቀት ያገኛል። ቪዲዮም ብቻ መጽሐፋቸውን 4ቱ መጽሐፍ ከጨመረበት ደግሞ ተውት። በቃ በጣም ምርጥ ክርስቲያን ነው የሚሆነው። ጿሚ፣ ጸላይ፣ ሰጋጅ፣ አስቀዳሽ ከዛ በኋላ ቅዱስ ቁርባን የሚቀበል የመጪውን ጊዜ እያሰበ በትህትናና በተስፋ የሚኖር ምንም የማይበረግግ ነው የሚሆነው። ለምን? ጠላቱን ያውቃል፣ ወዳጁን ያውቃል። ስለዚህ ወደዚህ ስንመጣ በጎሽ ቀንድ፣ በጅብ እግር፣ በጅብ ጥፍር፣ በጅብ ካካ ማለት ነው፣ በጅብ ጥርስ የቡዳ መድኃኒት ነው እየተባለ እዚህ ነገር ይደረጋል፣ ይንጠለጠላል። የእንስሳው ማንነት ነው እኛ ላይ መጥቶ የሚገባው። ልክ ለምሳሌ የጅብ ጥርሱን በስተውት እዚህ አንገት ላይ የሚያንጠለጥሉ ሰዎች አሉ። የምን ጥርስ እንደሆነ እነሱን የሚያውቁት። ለሰው ግን አንበሳ ገሎ ጥርሱን ሰብሮ አምጥቶ የሰካ ነው የሚመስለው። አንበሳም ይሁን ምንም ይሁን ያ ወደን አምጥተን ያደረግነው ነገር የዛ እንስሳ ባህሪ ነው መገለጫ ምን ሆነው። ሰው ሆነን የምን ባህሪ እንገለጣለን ወይም የምን ጸባይ ይኖርብናል? ያ የወደድነው እንስሳ። ግልጽ ነው አልማወራው። ስለዚህ መስተፋቅር ተደርጎባትም የጦጣም የዝንጀሮም ብልትም ትብላ፣ የአይጥም ዱለት ትብላ፣ ለሰላቢ ለስልብና ለምንም በተለያየ አይነት እንስሳ በበረሮም ሊሆን ይችላል፣ ቆልቶ አብልተዋቸውም ሊሆን ይችላል። የዛ እንስሳ ማንነትና ባህሪ ግን እኛ ላይ ይገለጣል ማለት ነው። ለዚህ ነው ግብረ ሰዶማውያን ወንድ ከወንድ ከሴት ከሴት የሚገናኙት። በተለይ ከአውሮፓ ጀምሮ ለምንድን ነው አሳማ ወይም ሞርቶሌላ የሚባለው እንስሳ አሳማ ወንድ አሳማን ይገናኛል፣ ሴትንም ይገናኛል። ያንን እየበሉ ስለሆነ የኖሩትን ያደጉት አትብሉ የተባለውን ዘሌዋውያን ምዕራፍ 11 ላይ እና ማቴዎስ ወንጌል ምዕራፍ 13 ላይ ያለውን ይሄ የትኛው ይበላል የትኛው አይበላም የሚለው ትርጉም የተዛባባቸው አህዛባውያን ስለሆኑ የነሱ ማንነት ያ የአሳማው መንፈስ ማንነት ሆነ ማለት ነው። አሳማው መጀመሪያም የመንፈስ ማደሪያ ነው። በእርግጥ እሪያዎች ላይ ነው መጥተው መናፍሶች ያደሩት። አይታችሁ ከሆነ ማቴዎስ ወንጌል ላይ ጌታ ሆይ ልታጠፋን መጣህን? ወደ አሳሞቹ እንድንገባ ፍቀድልን አሉት። ወደሚመስላቸው መናፍስትም ራሳቸው ልክስክስ ስለሆኑ ወደሚመስላቸው
አሰስገሰሱን ነው የሚበላው። ልክስክሱን የሰውም ሰገራ ምንም ካገኘ ይቅርታ ለምናገረው እሱንም ይበላል። የሶዶማዊ ተፈጥሮም ያለው ተፈጥሮሳችሁ እንዲህ አይነት ነገሮችም ያሉት ነው። እንዲሁም ደግሞ አካሉ ላይ ጸጉር በጣም ትንሽ ጸጉሮች ነው። ጸጉሩ የለውም ግን አለው ለማለት የሚያስደፍር አይደለም። ፀሐይ ሲያንቃቃውና ፀሐይ ሲያቃጥለው ጭቃ ላይ ይንደባለላል አሳማ። ለምን? ቆዳው ስጋው ለቆዳውና ስጋው የተቀራረበ ስለሆነ ይቃጠላልና እንዳይቃጠል ጭቃው ላይ እንዲለጠፍለትና ቅዝቃዜው እንዲመጣ ወይም ፀሐዩ ብርሃኑ እንዲቀንስለት ጭቃ ላይ ይንደባለላል። በዛ ላይ ደግሞ አስቡት ቆሽሾ ነው ፀሐይን የሚያበርዳት። አስቡት የፀሐይን ግለት የሚያበርደው ቆሽሾ በክቶ ነው ማለት ነው። ይሄ ሰዶማውያን ህይወት ነው። ቀጥሎ ደግሞ መልኩን ሲመለከት ይደነግጣል። መልኩን አይቶት አያውቅም። ውሃ ሊጠጣ እንኳን ወደ ውሃ ሲጠጋ የቆሻሻ ውሃ ጋር ሄዶ ነው የሚጠጣው። ለምን? መልኩ ስለማይታየው። በክት ነገር የሚበላው ለዛ ነው። እና እንቁዎቻችሁን በእሪያ ፊት አትጣሉ የተባለው እሪያ የተባሉት ማን ናቸው? መልካቸውን ሲያዩ የሚደነግጡ። ብዙ ትርጉም አለው እሱ ሌላ ጊዜ እመጣለሁ። ከነዚያ ውስጥ አንዱ ሰዶማውያንም ጭምር ማለት ነው። እና ቆሻሻ የሆነ ነገር እንዲመኙ ያደርጋቸዋል። እኔ እየተጸየፍኳቸው ሳይሆን የትምህርቱን አስተምሮ ሳመጣው ባህሪውን እየገለጥኩ ነው ማለት ነው። እና ወንድሞቻችን ናቸው፣ ሌዝቢያንም እህቶቻችን ናቸው። ግን በኢትዮጵያዊነትና እንደ አንድ ሰው ፍጥረት ነው እንጂ ይሄንን እንደምንችለው በሃይማኖት ከማይመስሏችሁ ጋር አብራችሁ አትሂዱ፣ በማይመች መንገድ አትጠመዱ ነው የሚለው። አብራችሁ አትብሉ ሁሉ ይላል ቅዱስ ጳውሎስ ከነሱ ጋር። ግን ያ ምንድነው? ጥሏቸው፣ ግፏቸው፣ ስደቧቸው ሳይሆን አብሮ መብላት የሚባለው የትኛውን ነው? መንፈሳዊ ምግብና መንፈሳዊ ህይወትን ነው። እነሱ መጽሐፍ ቅዱስ የሚገልጡት የትኛው መጽሐፍ ቅዱስ እንደሆነ የሶዶማውያን ቸርች ሊቋቋም እንደሆነ ኢትዮጵያ ውስጥ ሰምተናል አይደለም? የፕሮቴስታንት ቸርች አንድ ዶክተር እየተናገረ ነበር። የሶዶማውያን ቸርች ሊቋቋም ነው። ያ ምን ማለት ነው? ከሰውነት ባህሪ ወርደው እንስሳንም አልፈውት ማን ልበላችሁ እንግዲህ ከእንስሳ ካለፉ ማን ነው የሚባሉት? ዛፍ እንኳን በቆመበት ፍሬ ያፈራል የትም ቦታ ሳይንቀሳቀስ። ሰው ግን ብዙ ቦታ መሄድ የሚችል ፍጥረት ሆኖ እግዚአብሔርን ሊያገኘው አልቻለም። የት ሄጄ እግዚአብሔርን አግኝቸው ፍሬያማ ስላደረከኝ አመሰግንሃለሁ ሊል የሚችል ዛፍ እያለ በዚህ ምድር ላይ ሰው ግን ሁሉም ቦታ ተዘዋውሮ እግዚአብሔርን ሊያገኘው አልቻለም። ነፃነት ተሰጥቶ እንኳን እግዚአብሔርን ሊያከብረው አልቻለም። በጣም ይገርማል። ስለዚህ የእንስሳቱ ባህሪ በእኛ ላይ ይገለጣል ማለት ነው። እና ኢትዮጵያ ውስጥ ጠንቋዩም የሚያዘው ትእዛዝ አለ፣ ደብተራው የሚያዘው ትእዛዝ አለ። ደብተራ ስላችሁ የስር ማሽቀጠል በጣሹን ነው። የስሙን ትርጉም ወደ ሌላ አትውሰዱብኝ። ብዙ ጊዜ እየለየህ ተናገር ስለምትሉኝ ነው። እና እናቶች የተለያየ አይነት ቁጣ ባህሪ፣ አባቶችም ልጆች ወጣቶችም የተለያየ አይነት ባህሪ የሚያሳዩት የሆነ ጊዜ ላይ አንድ የሆነ ነገር በባህል ሕክምናም ሊሆን ይችላል። በሆነ አጋጣሚ የተዋረሳቸው ነገር አለ። የዛ እንስሳ ባህሪ መንፈስ ማለት ነው። ምን ነው አንተ እንደ በእናትህ የምትቀያየረው? እንደ አውሬ ግልብጥ ብጥ አትበልብኝ፣ አንዱን ያዝ፣ እስስት አትሁንብኝ ትላላችሁ አይደል? ምን በልተው ይሆን? እስስት አትሁንብኝ ስትሉ ምን በልተው ይሆን?